ሐዋሳ ከተማ ከጊዜ ወደ ጊዜ እያደገችና ለነዋሪዎቿ ምቹ ለማድረግ የተለያዩ የልማት ስራዎች እየተከናወኑ ይገኛሉ። እነዚህን የልማት ስራዎች የሚያፋጥኑ ለተለያዩ ግልጋሎት የሚውሉ ተሽከርካሪዎችና የማሽነሪዎች ግዢ በመፈጸም በትናንትናው ዕለት ዘርፉን ለሚመሩ አካላት የቁልፍ ርክክብ ስነ ስርዓት ተደርጓል። የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ በዚህ ሁነት ላይ ተገኝተው ባስተላለፉት መልእክት ለአንድ ከተማ የማዘጋጃ ቤት አገልግሎትን በማሽነሪዎችና በሰው ኃይል ማጠናከር ቁልፍ ጉዳይ እንደሆነ አውስተው በዚህም የማዘጋጃ ቤቱን አቅም የሚፈጥሩ ልዩ ልዩ ማሽነሪዎችና ተሽከርካሪዎች ተገዝተዋል ባይ ናቸው። ህዝቡ የሚያነሳቸውን በተለይ ማስፋፊያ አካባቢ እንደዚሁም ወደ ወጣ ብለው ያሉ የገጠር ቀበሌዎቻችንን ጨምሮ ከተማ መሀልም ያሉ የመንገድ መሰረተ ልማቶችን በፍጥነትና ተደራሽ በመሆን ለመስራት የከተማን ማዘጋጃ አቅም ማጠናከር እጅግ በጣም ወሳኝነት አለው። ለአንድ ከተማ የማዘጋጃ ቤት አገልግሎት በተጠናከረ የተቋም አደረጃጀት በጠንካራ የሰው ኃይል እንዲሁም ደግሞ በተደራጀ ማሽነሪ ካልተደገፈ ከተማ ሊሆን አይችልም። አሁን ያለን አቅም በርከት ያሉ የዳም ትራኮች አሉን፣ ግሬደሮች አሉን፣ ሎደሮች አሉን። የሚጎሉን የነበሩት እንደ ባክ ሎደር እና ኤክስካቫተር ዶዘር ይጎለን ነበር። በዚህ አመት እነዚህን ገዝተን ማሟላት መቻላችን ከተማችንን የበለጠ ጠንካራ ለህዝባችን ተደራሽ ለመሆን እድል ይሰጠናል። አቶ ጥራቱ አያይዘውም እነዚህ ሀብቶች ከፍተኛ ወጪ ተደርጎባቸው የተገዙ በመሆናቸው ረጅም ዓመታትን ተሻግረው ከተማችንን ብሎ ማህበረሰባችንን እንዲያገለግሉ በጥንቃቄ መጠቀም እንደሚገባ ተናግረዋል። እነዚህን ሀብቶች በተገቢው በጥንቃቄ ሳይበላሹ ሳይጎዱ እንደራስ ሀብት ረዘም ላለ ጊዜ እንዲያገለግሉ የሚያስችል ጥንቃቄ ይፈልጋል። ብዙ ጊዜ መንግስት ተቋማት ላይ የሚያጋጥመው በትንንሽ ምክንያቶች ማሽኖች ተበላሽተው ይቆማሉ። መንገድ ላይ በተለያየ ቦታ አላስፈላጊ ቦታ ላይ እንዲቆሙ በማድረግ ይጎዳሉ፣ ይጋጫሉ። ስለዚህ እንደዚህ በሚሆንበት ጊዜ ይህን የህዝብ ሀብት ረዘም ላለ ጊዜ መጠቀም እንዳንችል ያደርጋል። ስለዚህ የተቋማት ኃላፊዎች፣ ባለሙያዎች፣ አሽከርካሪዎች ይህን የህዝብ ሀብት በጥንቃቄ በመጠቀም በማገልገል ለከተማችን ለህዝባችን የልማት አቅም እንድናደርግ በዚህ አጋጣሚ ጥሪ አቀርባለሁ። በሐዋሳ ከተማ ላለፉት 10 ዓመታት ምንም አይነት ተሽከርካሪዎች ባለመገዛታቸውም በኪራይ ማሽነሪዎችን በመከራየት ላልተፈለገ ወጪ ከተማ አስተዳደሩ ሲዳረግ እንደቆየ የተናገሩት የሐዋሳ ከተማ አስተዳደር ፋይናንስ መምሪያ ኃላፊ አቶ ገዳውን ጋቢሳ ይህንን ችግር ለማስቀረት በበጀት ዓመቱ ቁርጠኛ በመሆን ብዛት ያላቸው ተሽከርካሪዎችን ገዝተናል ይላሉ። ከ10 ዓመታት ወዲህ ምንም አይነት ማሽነሪዎች ተገዝቶ አይታወቅም። በዚህ መነሻ ብዙውን ጊዜ ማሽነሪ ክራይ ላልተፈለገ ወጪ ስንዳረግ ነው የቆየ ነው። በአመቱ ከ100 ሚሊዮን በላይ በዘርፉ ላይ ከፍተኛ ወጪ ይወጣ ነበረ። ይህን ለማስቀረት እንግዲህ ከከተማ አስተዳደሩ ካቢኔ አባላት ጋር በአንድ አግሪመንት ላይ ነው የደረስነው። እሱም በየአመቱ የተወሰኑ ማሽነሪዎች እየተገዙ ከክራይ ነጻ እየወጣን ግን ከተማው ራሱን ችሎ በከተማ ውስጥ ያለውን ስራ ብቻ ሳይሆን በጎረቤት ወረዳዎችም ላይ ሌሎች ለህብረተሰቡ የሚሆኑ ተጨማሪ መሰረተ ልማቶች እንዲያስፋፋ ስምምነት ላይ ነው ተደረሰው። ሎደሮች፣ ዶዘሮች፣ ኤክስካቫተሮች ለቄራና ለቢሮ አገልግሎት የሚሰጡ መኪኖችና ትራክተሮችን ጨምሮ በአጠቃላይ ከ300 ሚሊዮን ብር በላይ ወጪ እንደወጣባቸው አቶ ገዳሁን ገልጸዋል። በአጠቃላይ 10 ለቢሮ አገልግሎት የሚውሉ መኪኖች ናቸው በዛ አመት የተገዙት። ጠቅለል ሲደረግ እንግዲህ እነዚህ ሁሉ ከ300 ሚሊዮን በላይ የሚፈጅ ዛሬ ላይ ርክክብ ቁልፍ የተሰጠው 263 ሚሊዮን ብር የያዙ ማሽነሪዎችና የቢሮ መኪኖች ናቸው። ከዛ ውጪ ደግሞ አንድ ቪኤት ገዝተናል። ሌላ ደግሞ አንድ ሃዮንዳ ለስራ የሚሆኑ መኪኖች ገዝተናል። ከነዚህ ጋር ባንድ ላይ በመሆን ከ300 ሚሊዮን በላይ በዛ አመት በተሽከርካሪዎችና በተለያዩ ማሽነሪዎች ላይ ወጪ አድርገናል።